የተራቡለት ክርስቶስ፣ የተጠሙለት ክርስቶስ፣ እናት አባት የተውለት ክርስቶስ፣ ብቻቸውን የተሰቃዩለት ክርስቶስ ከፍቶታት እኮያት ከአጣውር ኩሳት ከስጋ ጋር ከአጋንንት ጋር ከአራዊት ጋር ከብርድ ጋር ከፀሐይ ጋር ከብቸኝነት ጋር ከስደት ጋር የታገሱለት ክርስቶስ ግርማ ሞገስ ሰጣቸው። እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ የሚከራከርልን መምህራችን ክርስቶስ ነው የተባለው ለዚህ ነው። አንደበት ይሆንልን ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። እንደዚህ ብቻ አይደለም። የሁል ጊዜ ስቃይ አውሬ የሆነው ሃማ የተገደለው በአስቴር ጾም ነው። ይገርማል። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞት። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው። ዮዲት የምትባለው 3 ቀን ጾማ ነው የእስራኤልን ጠላት ንጉሥ ያሸንፈችው። ጾም ጠላት ያሸንፋል። ይሄ ብቻ አይደለም። የተዋረደውን መርዶክዮስን ሹመት ሰጠው፣ ክብር ይሰጣል። ጾም ወድቆ የነበረውን ሃማ ስላልሰገደልኝ እገለዋለሁ ያለውን መርዶክዮስን በሃማ ወንበር ያስቀመጠ የአስቴር ጾም ነው። ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል ነው።